ሄሎ ጋይስ እንዴት ናችሁ? this is Kevin Mikal American ደርበላክ እንደንዘሩ ብሎ ዩቲዩብ ቻናል welcome to my channel guys እንዴት ናችሁ ማለት ነው። እኔ ግርም የሚለኝ እዚህ ሀገር ገብቼ ማለት ነው በጣም የሚቆጣጠሩ ነገር አለና በጣም እንትን ሰው ጨዋ ነው ቡዳ ነው ቪዲዮ ፖይንት የሚሰጧቸው ነገር አለ ማለት ነው። በጣም ይገርማቸዋል ማለት ነው። አንደን በቃ አሁን እኔ በጣም የሆነ ወይ ፍቅረኛ ከያዝኩኝ አይደለም ፍቅረኛ እንደዛ አይነት ማለት ነው ቻት እንኳን ባደርግ ማለት ነው ይታወቃል ማለት ነው። ላይክ ጥምድ አድርጎ ነው የያዙኝ ማለት ነው። የትኛውንም ሰዓት በጣም እኔን ማጥመድ በቃ ስራ ብሎ ይዞታልና በጣም ነው የሚያስደስታቸው ማለት ነው። አንደን ልነግራችሁ የምፈልገው ነገር ማለት ነው ወድቼ እንደዛ እያለ ማለት ነው እንደዛ እያለ እዚህ ማለት ነው በየቀኑ ማለት ነው በየቀኑ እቤቴ ውስጥ የሚቀመጡ ሰዎች ማለት ነው እንደዛ አድርጋለች፣ እንደዚህ ትጠቀማለች፣ እንደዛ አድርጋለች፣ እንደዚህ አይነት ትወዳለች፣ እንደዚህ ፖዚቲቭ ትወዳለች፣ እንደዚህ ብሎ ያወራሉ ማለት ነው። እኔ ግርም የሚሉኝ ሰዎች ማለት ነው አሁን በእንደዚህ አይነት ሳይድ እንወዳለን ብላችሁ የምትናገሩ ሰዎች እና ከሰው ዝቅ ማለት የምትፈሩ ሰዎች ማለት ነው ከኔ በተለይ ማለት ነው በቃ ሁሌም ከኔ ማነስ የማትወዱ ሰዎች ማለት ነው ለምንድን ነው እናንተ እንደዚህ እንወዳለን እያላችሁ ለነሱ ወሬ የምታካፈሉ? በቃ አንወድም፣ አንችልም፣ አናውቅም፣ እንደዚህ አይነት ነገር አናውቅም ብላችሁ ማለት ነው ዝም በቃ ራሳችሁ ማለት ነው በቃ ራሳችሁ ትክክለኛ ሰው እንደሆናችሁ አታደርጉም እንዴ? ለምንድን ነው እኔ በቃ ግዴታ እናንተ ጋር የሚለጥፉኝ ሰዎች ለምን እንደሆነ ግራ ይገባኛል ማለት ነው። ከምንድን ነው የሚያውቋችሁ ማለት ነው? ከሽታ ነው የሚያውቋችሁ እናንተ ምን አይነት ነገሮችን እንደምትወዱ ማለት ነው። ከኋላ ነው የምትወዱ፣ ከፊት ነው የምትወዱ፣ ሴክስ ስታደርጉ ማለት ነው። እንዴት አድርጎ ከሽታ ነው የሚያውቋችሁ? ወይም ደግሞ ስትታከሙ ነው ወይ እንደዛ አደጋ አጋጥሟችሁ? ከምን ስለሚያውቋችሁ ነው በቃ እሷም እንደዛ ትጠቀማለች ብሎ ማለት ነው። እዚህ በጣም ነው የፎከሩት ማለት ነው ብዙ ሰዎች ማለት ነው በቃ እንትን እየሄዱ ማለት ነው እንደዚህ ታደርጋለች ብሎ በቃ በየቀኑ ይሄዳሉ ማለት ነው። እንደዚህ ታደርጋለች ብሎ ማለት ነው። እንደነሱ ወደች ልነግራቸው የምፈልገው ነገር ማለት ነው እናንተ እኔ ጋር የምትፎካከሩ ሰዎች ማለት ነው እንደዛ እያላችሁ የምትፎካከሩ ሰዎች ማለት ነው እናንተ ለምንድን ነው ግን እኛ ምንም አንጠቀምም ብላችሁ እናንተ እንትን የምታደርጉት ማለት ነው። እኔም በግዴታ እንትን የምታመሳስሉኝ ሰዎች ማለት ነው በቃ እንደዚህ ብላችሁ በቃ ለምንድን ነው በቃ እንዴት ነው ግራ ይገባኛል ማለት ነው የእናንተ ስራ። የሆነ ታይም ላይ ማለት ነው እኔ በጣም የገረመኝ ማለት ነው እኔ ይሄን ያህል እንትን አላደርግም ማለት ነው ሰው ላይ እንትን አላደርግም። ከዛ ምን ትላታለች ማለት ነው ያጎቴ ምስት እህት ልጅ ማለት ነው ምን ትላላት ባይ ዘ ወይ ማለት ነው መርሃዊት ትባላለች ማለት ነው። መርሃዊት ተቆራ ያለች እንዲህ ባሁን ትንሽ ቀላ ብላ ምን ልጅ ያለች በጣም ጥቁር ነበረች ማለት ነው። ከዛ እሷ ምን ትላታለች ማለት ነው የሆነት ሳብሪና ትባላለች ባይ ዘ ወይ ሌላ ስሟም አላት ባይ ዘ ወይ ሌላ ስሟም አላት የኤርትራ ልጅ ናት ባይ ዘ ወይ ደቀማር አይደለችም እንደፈራ ነው የሆነ ሌላ ቦታ ነው ባይደው ማለት ነው። ከዛ ማለት ነው እሷ ምን ትላታለች መሰለችው እሷ ከኋላ ትጠቀማለች ብዙ ነገር ብላት ነው አይ ቲንክ መሰለኝ ማለት ነው። እኔ እሷን ንግግርም ስለማቅ ማለት ነው እሷ የነገረችውን የሆነ ሰው ሲነግረኝ ማለት ነው ቀጥታ ማውቃቸው ባይደው ማለት ነው እሷ የተናገረቻቸውን ነገር ማለት ነው ለኔ ሲነግሩኝ ምክንያቱ የእሷ አለበ በጣም ተቆጣጥሬያታለሁኝ ማለት ነው። ምክንያቱ አካባቢም ስለማትርቅና ሁሌም ስለምትከተለኝ በጣም አውቃታለሁኝ ማለት ነው። ድሮ ኢትዮጵያ ያለውኝ ማለት ነው። ከዛ ምን ትላለች ማሰለኝ ማለት እሷ ድሮ ከወታደሮች ጋር ማለት ነው ቀልጣ ጨርሳበት ማለት ነው እሱ ነገር በቃ እሷ በጣም ድሮ እንትን ያደረገች ናትና እንትን ስታደርግ እንትን የኖረች ባይተው ባታደርግም እኔ ያልነካትም አላናገርኳትም ሲጀመርም ማለት ነው ያሷ የአባቷ እህት ነበረች ማለት ነው። መርሃዊት ትባላለች። እሷንም በቃ እሷ ምን ትላታለች ማለት ነው ከዛ ትዋሽበታለች ማለት ነው። እሷ ሾርሙጣ ነበረች ከወታደር ጋር እንደሰርግ ነበር እንደዛ ብላ ሂራ ትነግራቸዋለች ለጓደኞቿ ማለት ነው ለመርሃዊት ጓደኞቿ ማለት ነው የአጎቴ ምስት እህት ልጅ የእሷን ማለት ነው። ከዛ ማለት ነው ወንዶቼ የሆነ ታይም ላይ አዲስ አበባ ያለን ማለት ነው በ2013 ነው 14 ኢዳስ አይ ቲንክ ሊወጣ አካባቢ ላይ ማለት ነው። ከዛ ምን ትላለች ማለት ነው እኔ በጭራሽ አላሰብኩትም በጭራሽ እንደዛ አይነት ነገርም ትዝ ሊለኝም አይችልም ማለት ነው። ከዛ ሱሪ ለብቻ ነበር
እንደንሶ በጣም እኔ መንግስተ ሰማይ እንደምገባ አውቃለሁኝ። እኔ ልክ ሰው እንደኔ መስሎ ነው ምናምን ያልኩኝ ጉራ እንትን እያወራን ነበረ ማለት ነው። በቃ ሰው እንደኔ ሆኖ ነው መንግስተ ሰማይ የምገባው ነጭና ነጭ ልብ ይዞ ነው እንጂ ምናምን እያልኳቸው ነበረ ማለት ነው። ዳሳይ ከዛ ማለት ነው ይገርማች። ከዛ ምን ትላታለች ያቺ ሳብሪና የተባለችው ማለት ነው። ከዛ ለምንድን ነው ያንቺን ቅጥ መሀል ላይ በጣም ክፍተት አለው፣ በቃ እንደ አስፋልትን ያህል ክፍተት አለው። የእሷ ግን ለምንድን ነው ክፍተት የሌለው መሀል ላይ አለቻት ማለት ነው። እንደን ሶ እኔ በጣም ግራ ገባኝ ማለት ነው። ልጅቷ ላይክ በጣም አሳቀች ማለት ነው። ትንሽ የናት በደው ጩጬ የነበረ የምትመስለው ላይክ በቃ ህፃን ፌት ነው ያላት ማለት ነው። ከዛ ማለት ነው ያቺ ሳብሪና እንደዛ አለቻትና ከዛ ማለት ነው ውዶችዬ እናም ማለት ነው እንደዛ አለቻት ማለት ነው። ሰው ማለት ነው አይ ቲንክ ሰው እንደዛ አድርጎ ሲነቃባቸው በቃ ነቅቶብናል ብሎ ሰውን በቃ በሌላ ሳይድ ሊገቡበት ስለሚፈልጉ ነው ወይ ለምንድን ነው ገና እንደዛ እያሉ እንደዛ አደርጋለች ምናምን ብሎ ሰው እንትን የሚያደርጉት ማለት ነው። በቃ አሁን እሷ ላይ ከጎቴንስ ትልጅ ነበረች አሁን መርሃዊት የተባለችዋ ማለት ነው። በጣም ዓለም ይቷላና ዝጠት ይሻላል ባይዘው ማለት ነው። እኔ እሷ ከዛ ምን ታደርጋለች ማለት ነው። እሷ እንትን ታደርጋለች ማለት ነው። ምንድነው የሚባለው? ሁሌ ሰው ምን ይለናል የማትይ ከሆነ ሞኝ እንደወጣ አስቢው። አሁን እነሱ ማለት ነው ሰው ምን ይለናል ብሎ ማለት ነው አንቺን በቃ ሌላ ነገር ይናገራሉ ስላንቺ። እሷ እንደዛ ታደርጋለች ብሎ ይናገራሉ ማለት ነው። እነሱ የሰይጣን አስተሳሰብ ያላቸው ወይ ማለት ነው። አሁን ልብ ገዛን ብሎ ማለት ነው ከሰው አለማነስ ብሎ ለሰው እንደዚህ ያደርጋል ብሎ ይዋሻል ማለት ነው። ሰው በቃ ብዙ ጊዜ ሰው ብዙ አይነት አስተሳሰብ ነው ያለው ማለት ነው። ከዛ ማለት ነው ወዶችዬ እዚህ ደግሞ በየቀኑ እንደዛ እያሉ እንትን ያደርጋሉ ማለት ነው። ይሄዳሉ ማለት ነው። ከኔ ኋላ እየተከተሉ ማለት በቃ ምንም አያስቆማቸውም ማለት ነው። እንደዛ እያሉ ይሄዳሉና ሰው እኔ አይደለም ባደርግ እንኳን ምን አገባቸው ማለት ነው። አላደርግም ማለት ነው። ይሄን ያህል ማለት ነው። እዚህ ይሄን ያህል የሚቆጣጠሩሽ ማለት ነው። ስለብልትሽን ስለቅጥሽን የሚቆጣጠሩት ዋይ ለምንድን ነው ባይደው ማለት ነው። እኔ እኮ ባላደርግም ማለት ነው ለነሱ ብዬ አይደለም አላደርግም ማለት ነው። ለራሴ ብዬ ነው። የራሴ ህይወት ስለሆነ እኔ ስለሆነ የምታምመው እና እኔ ስለሆነ የሚኖራትን ህይወት ስለሆነች ማለት ነው። አምናል ሰውዶች ከዛ ማለት ነው ያ እንደዛ ብሎ ብዙ ነገሮችን ተባለ ማለት ነው። ባይደው ኢሮብ በጣም አስቸጋሪ ህዝብ ናቸው። በጣም ደንቆረና በጣም ክፉ ልብ ያለው እኔ አይቻላቅም በዚች ምድር ላይ እንደ ኢሮብ ክፉ ህዝብ ማለት ነው። ከዛ ማለት ነው ወደቼ ከዛ እንደዛ ብለን አልፈናል ማለት ነው። እንደዛ እያለች ማለት ነው እኔ ልጅቷ በጣም ገረመችኝና በሰው እውነቷን ነው ባለው የምታየውን ነገር ማለት ነው። ስትዋሻትና በቃ እንደዚህ ያለች እንትን ስታደርጋት ማለት ነው። ስለዚህ እንደነገርኳቸው ማለት ነው አሁን ብዙ ኃጢአት ሰርተው ሰው ላይ እንትን ያደርጋሉ። ከዛ እኔን ምን ትለኛለች ማለት ነው። እኔ በሌላ በኩል በጣም ታመነጫጭቀኛለች እና ከዛ በሌላ ጋር ያክስቴ ልጅ ምናምን ብላ እንትን ታደርገኛለች ማለት ነው። እንደዛ ስላለች ማለት ነው ብሎ እንደዚህ ይለኛል ማለት ነው። ስለዚህ በጣም ከባድ ነው ባይደው እንደዛ የሚሉትም ለመቼ ነው መሰላችሁ ማለት ነው። ሌላ ታይም የራሷ ጉዳይ ምናምን ይላል ማለት ነው። የሆነ መጥፎ ነገር ሊያደርጉሽና የሆነ በቃ እንትን ማስመሰል ስለፈልጉ ደግሞ እንደዛ ብለው ቀርቦሽ ሌላ ነገር ያደርጋሉ ማለት ነው። እንደልሶ ከባድ ነው ጋይስ። እንደልሶ ማለት ነው እዚህ በየቀኑ ሄዶ እንደዛ ይላሉ። ስለዚህ ምን አገባቸው? እኔ ባይ ዘ ወይ ፍቅረኛ ከሌለኝ ማለት ነው ከማን ጋር ነው ሴክስ ላደርግ የምንችለው እና ማን ነው ባይ ዘ ወይ ማለት ነው። እኔ ባይ ዘ ወይ እሷ ልጅ አሁን ባይ ዘ ወይ ቡዳዎች አይ ቲንክ ጥሩ ነገር አይደለም ቡዳዎች ማለት ነው የቡዳ መንፈስ ይዘው ሁላ ሰው ማለት ነው በቃ ጥሩ ነገር አይመቸውም ማለት ነው። በቃ ቡዳ መንፈስ በብዙ አይነት ሰው ይጠቀምበታል ማለት ነው። አሁን የሆነ መጥፎ ነገር እንዲያደርግ ራሱ ላይ ብዙ ነገር ይጠቀምበታል ማለት ነው። አሁን የቡዳ መንፈስ ማለት ነው። ስለዚህ አሁን ቡዳዎች ደግሞ እኔ እንደማሳስበው የነበርኩት ማለት ነው
ላይክ ቡዳዎች ማለት አሁን ጥሩ ነገር ደስ ስለማይላቸው ማለት ነው። እንደዛ በቃ ላይክ በጣም የተለያየ በቃ ላይክ መጥፎ የተባለውን ነገር ማለት ነው። ቡዳ ሁሉ እንደዛ ይመችዋል ብዬ ነበር የማስበው። ላይክ እኔ በቃ ይሄን አስተሳሰብ ማለት እንደዛ አይነት እንትን ነበር ማለት ነው። አይ ቲንክ እንደዛም ነው የማይደው ማለት ነው። እንደነ ሰው ውዶች እዚህ በየቀኑ እንደዛ አደርጋለሁ ማለት ነው። እኔ ጋር ተቀምጦ ሴቶቹ ማለት ነው እንደዛ ይላሉ ማለት ነው። በየቀኑ ማለት ነው እናሳይሻለን ይላሉ ማለት ነው። እንደማስፈራሪያ ማለት ነው። በቃ እንደፈለግን ብለን ማለት ነው እንደፈለገን እየፈለግን ነገር ካቨር እንሰጥሻለን ለማለታቸው ባይደውይ ማለት ነው። አንተን ሰውዶች በጣም ይገርማል ማለት ነው። ሰዎቹ በጣም ነው የከበረኝ ማለት ነው። እኚህ ሰዎችን ጠባይ መያዝ ደግሞ እኮ መቆጣጠራቸው ምን አገባቸው? ለዋይ ምንድን ነው የሚቆጣጠሩት ሰዎችን ማለት ነው። አንደን ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው። ይህ ምንድን ነው እየተባለው መሰላችሁ ማለት ነው። ሴቶቹ ባይ ዘ ወይ እኔ ራሴን በጣም የምወደው ሴቶቹ ምን አላቸው መሰላችሁ? ቂጣቸው፣ ብልታቸው፣ ነፍሳቸው ምናቸው አስታውሱ ማለት ነው። ባይ ዘ ወይ ማለት ነው ምን ያስታውሳል ማለት ነው። እንትናቸው እርግፍ አድርጎ ብራቸው አይወጣ ብር ያገኙ እንጂ ስለሌላ ነገር ዘይደው ኪያ በቃ እንደዛ አይነት ሴቶች አሉ ማለት በቃ ህሊናቸው ይሰጣሉ፣ ነፍሳቸው ይሰጣሉ፣ ብዙ ነገራቸው ይሰጣሉ። ለገንዘብ ሲሉ ብዙ መስዋዕት ይከፍላሉ ማለት ነው። አይደለም ለፍቅር፣ አይደለም ለትዳር፣ አይደለም ትዳርን ለማቆም ምናምን ብለው አይደለም ማለት ነው። ትዳር ምናምን ገንዘብ የሌለው ትዳር ከሆነ ብትን ያደርጉታል ማለት ነው። ለገንዘብ ሲሉ ግን በጣም ብዙ መስዋዕት ይከፍላሉ። ደግሞ ለማይረባ ገንዘብ ማለት ነው። ሴቶቹ ግን በጣም ነው የሚገርመው። እንደሷ ያንዳንድ ሴቶች ማለት ነው አብዛኛው ሴቶች እንደዛ አይነት ባህሪ ያላቸው እና ከዛ በኋላ በጣም እንትን ያደርጋሉ ማለት ነው። እንትን ሰው ውዶችዬ ማለት ነው። ስለዚህ እኔንም 10 ጊዜ ከምትበሉኝና በጣም እንትን እንደዛ ከምታደርጉኝ ማለት ነው ለምንድን ነው እንደዛ አንጠቀምም ብላችሁ ማለት ነው ፋይሉን እማስዘጉት? አይስወር እኔ ገረመኝ ማለት ነው። በጣም ይገርመኛል ማለት ነው። በቃ ምንም አንጠቀምም፣ ምንም አቆም ነገር የለም፣ በጭራሽ አንጠቀምም፣ እንደዛ አይነት ነገር አንወድም ምናምን ብላችሁ ማለት ነው ኮራክተሩም ለምንድን ነው እሷ እንደዛ ታደርጋለች እንደዛ ታደርጋለች ምናምን ብላችሁ እንትን የምታደርጉት ማለት ነው። የምን እርዳታ ነው ደግሞ? ማንን ለመርዳት ነው? እኔ ባይተውኝ እንደዛ አይነት ሰው አይደለም ሰይጣን ማለት ነው። ሰው ሁላ ረዳው ማለት ነው። ቢሳሳት ሁላ ገደል ይግባ ምን አገባኝ? who the hell is she እንዴ እስከ ገሃነም ለምን አትገባም? ባይተውኝ ማለት ነው። አንደን ሰው ድሮ ማለት ነው የኢሮብ ሴቶች ናቸው ማለት ነው። ከዛ ምን ይላሉ ኢሮብ ሲላችሁ ማለት ነው የኢሮብ የሀበሻ ኢሮብ ነው ባይተው ኢሮብ አይደለም ያልኩኝ ያለሁት ማለት ነው። ኢሮብ እና ኢሮብ እዛ አይደለም ኢሮብ ስላችሁ ማለት ነው የሀበሻ ቁልቁል በረሃ ያለው ነው ባይተው ከዛ አንደን ሰው ማለት ነው ወዶች እሱ ድሮ ማለት ነው በአፍ ምናምን እኔ በደው የትኛውንም ብትሉ ማለት ነው በደው ብዙ ነገር እራሳቸው ናቸው የሚያወሩትና የሚበዘበዙት እንትን የሚያደርጉት ማለት ነው። እሱ ነገር ያመጡት ሩታና ማርታ ነበሩ ባይደው ማለት ነው። እንደዛ አይነት ነገር እንትን ያመጡ ማለት ነው የሚባለውን ነገር ሲጀመር አያለው ግን ደግሞ እኔ በቃ የሆነ ግራ ነበር የሚገባኝ ማለት ነው። ስለ ከኋላ ምናምን የሚባል ነገር አይ ቲንክ መርሃዊት ያክስቴ የአጎቴ ምስት እህት ልጅ እሷ ናት ባይደው ማለት ነው። እንደዛ አይነት ነገር እንትን ያደረገችው ማለት ነው ከጀመረው ማለት ነው። እንደነሶ ዶች ለነገራችሁ የምፈልገው ነገር ማለት ነው እንደዛ እየተባለ ማለት ነው እስካሁን በጣም ሞቋል ማለት ነው ያንን ነገርና ሊቢያ ላይ ደግሞ ነው ያየሁት ማለት ነው። ናዝረት የምትባለው ልጅ ነበረች አልኳችሁ አይደለ? ችካ አይ ቲንክ እሷ ትጠቀማለች መሰለኝ። ስለምትጠቀም ግን ደግሞ የሚጠቀም ሰው አትወድም። እንዲሁም በቃ የጠረነውን ሁላ እንትን ያደረገች እሷ ናት ባይደው ማለት ነው። ከጠረኑ ሁላ በጣም እንትን እንድንፈትሽ ያደረገች ነው ባይደው እሷ ናት ባይደው ማለት ነው። እስከ ጠረኑ ድረስ ነበር የምታውቀው ባይደው የሱን ጠረን የእንደነዛ አይነት ነገር ጠረን ነገርና ብዙ ነገር እንትን ታደርግ ነበረች ማለት ነው። ባይደው የኔ ሁላችሁም ሆነ ነበር የማነባቸውና ማውቃቸው ማለት ነው። ከዛ ማለት ነው ባይደው ያቺ አንዷ ነበረች ሩታ ባይደው ይቦዳራት ሰይጣን ነው ባይደው ሰይጣን ማለት ነው ባይደው ናዝረትም ሰውናት አይደለም ያልኳቸው ማለት ባይደው ማለት ነው።
እሷንም ሰይጣናት ባይ ዘ ወይ ሰው በሰው ታሰራለች እና ከዛ ጥሩ ትመስላለች ማለት ነው። ባይ ዘ ወይ ናዝሬት የተባለችዋ ማለት ነው። ከሶስቱ ጋር ምን ነበር የነበርኩት ማለት ነው። ከሶስቱም ጋር አንድ ደግሞ ነበረ አቤል የሚባል ደግሞ ጥቁር ልጅ ነበረ እኛ ጋር ማለት ነው። ከዛ ማለት ወንዶች ማለት አለመናገር አልችልም፣ በቃ እኔ ላልፈው አልቻልኩኝም ማለት ነው። ከዛ ያኔ ማለት ነው ያኔ ደግሞ ያቺ ሩታ የተባለችው በቃ 10 ጊዜ የቀያየረች ላይክ ደግሞ በሌላ በኩል ብዙ ነገር እየመጣ ነበር እና ሶ እኔ ስለ ጋብቻ ስለ ፍቅርም አይ ዶንት ኬር ምንም አይመስለኝም። ወደ ኋላም የሚመለከትም እንትን የለብኝም ማለት ነው። ትቼ የመጣሁበት እና በጣም እኔ ቆርጦልኝ ነው የመጣሁት ማለት ነው። ሊወጣ ነው ያሰብኩት ማለት ነው። አንዘል ሰውዶች ከዛ ማለት ነው እንደዛ እያለን ማለት ነው እንደዛ ነበርና ልጅቷ በቃ ላይክ በጣም ነው የምትቀየረው። ላይክ የናዝሬት በቃ 10 ጠባይ ነው እንትንም ያለው ማለት ነው። ከዛ ማለት ነው ወንዶች እንደዛ ብለን ማለት ነው በጣም ይገርማል ማለት ነው። ሰው ግን ምን አይነት ሰው ነው? ፈጣሪ ያለም ጂሰስ ክራይስት እኔ እውነቴን ነው። ከሰው ልርቅ እንዴ ደከመኛ ሰለቸኛ በቃ አለኝ ማለት ነው። ከዛ ምንድነው የሚባለው መሰላችሁ? ይሄ ምንድነው የሚባለው? ከዛ እንደዛ ትላለች እና ከዛ ያቺ ፈሩዝ የምትባል ነበረች ማለት ነው። አንዴ በቃ ያለ ረጅ ጡትሽ በጣም ደስ ይላል ምናምን ትለኛለች። ለምንድን ነው እንደዛ የምትለው ማለት ነው? አሁን ወልዳለችም ተብዬ ነበር። እየወለደና ያልወለደ ተስፋይ ይታወቃል ምናምን ስለሚባል ለዛ ነው መሰለኝ አይ ቲንክ እንደዛ እያለች ነበረ መሰለኝ። ለምን እንደሆነ አይ ዶንት ኖ በላየና እንትን ልታደርገኝ የፈለገችው ማለት ነው። እውነቷን ነው ባይ ዘ ወይ ማለት ነው። ጥቁር ነጠላ ናት ምናምን ስትላት ማለት ነው ለናዝሬት ማለት ነው። እውነቷን ነው ባይ ዘ ወይ ማለት ነው። ከዛ የሆነ ታይም ላይ ደግሞ እኔ በጣም እንትን ያደረኩት ማለት ላውቃቸው ፈልጌ ማለት ነው። እንደዚህ መሀል የምትገባ ፓንት አለ አይደለ? በጣም እንትን የምታደርግ ማለት ነው። ከዛ እኔ በጣም እየተቆጣጠሩኝ እንደሆነና እንዳልሆነ ለማወቅ ብዬ ተጠቀምና ከዛ እንዲሁም ቶይሌት ውስጥ ነው የተጠቀምኩት ማለት ነው። ከዛ ማለት ነው አይ ዛሬ እንኳን ችግር የለውም በቃ እንደዚህ ልበሽ ምናምን አለች ማለት ነው። ያቺ ፈርዝ የተባለች ማለት ነው። እኔ በጣም ነው የገረመኝ። አይ ስወርቱ ጋር ማለት ነው። ሰዎች ግን ምን አይነት ፉክክር ውስጥ ነው የገቡት ምናምን ብዬ ማለት ነው። ከዛ ወደች እኔ ላይክ በጣም እየታዘብኩኝ ነው ባይታ ወይ ማለት ነው። ከዛ ማለት ነው እናም ከዛ እንደዛ ብሎ ማለት ነው በየቀኑ አዲስ ነገር ይመጣል ማለት ነው። አዲስ ነገር ይፈጥራል ማለት ነው። ያቺ ሩታ የተባለችው በቃ ከጭንቅላት ያልወርዳለች ማለት ነው። አንዴ ድፎች ናቸው ትላለች፣ አንዴ በሉ ነገር ያላቸው ትላለች፣ አንዴ እንደዚህ ናቸው ትላለች፣ አንዴ እንደዛ ናቸው ትላለች፣ አንዴ እንደዚህ ናቸው ትላለች፣ አንዴ እንደዛ ናቸው ትላለች። ያላለችውን ነገር አላስቀረችም ባይደው ሩታ ማለት ነው። እኔ ቡዳ ምናምን አይደው ማለት ነው። የመጨረሻ ነው ቡዳ ማለት ነው። ሰው ባይተው እኔ ምንም አላደርጋቸውም ነበር፣ ጠቃሚያቸው ነበር እንጂ የነበርኩት ማለት ልጆቹ ማለት ነው። ምንም ቢሆኑ ኩናማም የሆኑ አፋርም የሆኑ ኢሮብም የሆኑ ኤርትራም የሆኑ ትግራይም የሆኑ ምንም የሆኑ ማለት ነው ልጆቹን ማለት ነው። በቃ እኔ ምንም አይነት አላማ አልነበረኝም ማለት ነው። ከዛ ማለት ነው ሰዎቹ በጣም የተጨማለቁብኝ አይቶች ጋር ማለት ነው። በጣም ነበር የሚገርሙኝ ማለት ነው ማለት ነው። ከዛ እኔ ለእርስ በርሳቸው በጣም እንትን ያደርጉ ነበር ማለት ነው። እኔ ምንም አያሳኝም ማለት ነው። ሌላ እንትን ነበረ ማለት ነው። እንዲሁም በጣም ደስ ይለኝ ነበር በጣም ይሄን ያህል ሆቴል ሳደርግ ግን አይዋደዱም። ዝም ብለው ነው ባይተው ያስመስላሉ እንጂ በፍጹም አይዋደዱም ማለት ነው። የሚያስቀናው መዋደድ የለባቸውም። እንደሱ ልነግራቸው የምፈልገው ነገር ማለት ነው ቢኮሬዚ አንዴ ያጋጫሉ ምናምን እንደዛ አይነት ፍቅር አልያቻላቀም ማለት ነው። አንዴ እንትን ያደርጋሉ ማለት ነው። ገዛ ቤተሰብ ውስጥ አንዳውን ፓረንት ውስጥ ማለት ነው። እና አሁን እንደዛ የሚያደርግሽን የሚስቡላ ደስ አይልሽም ማለት ነው። አይስወርቱ ጋር ማለት ነው አይደለም ሌላ ሰው ማለት ነው። ከዛ ማለት ነው ውዶች ከዛ በጣም ነበረ የሚያስቁኝ ማለት ነው።
ከዛ ማለት ነው ወንዶች እንደዛ ብለን ማለት ነው። አሁን ቀን ከሌሊት እንደዛ ይደረጋል ማለት ነው። ሌላ ቦታ የነበርኩትን ቦታ ብዙ ነገር ተባለ ማለት ነው። ብዙ ነገር ማለት ነው። እዚህ ሀገር ማለት ነው አይፈሩም እኮ አይስወርቱ ጋር በቃ እልህ አላቸው። በቃ ከራስሽ ዝቅ ሊያደርጉ ብሎ ማለት ነው። ደግሞ የማሳመኛ እንትን ነው የሚፈጥሩት። በቃ እንዲያሳምኑ ማለት ነው። አሁን የሆነ ሰው ላይ እንትን ይጠቀላሉ ማለት ነው። አሁን በቃ ላይ ሙስሊም እንደሆንሽ እንትን ያደርጎሽ እንትን ያደርጋሉ ማለት ነው። ያስቀይሩብሻል። ከዛ ላይ እኔ ካቶሊክ ነኝ እና ካቶሊክ ውስጥ እንደዛ የሆነ እንትን ሰው እንዲያምናቸው ነው የሚያደርጉት ማለት ነው። አሁን እንትን ከዛ ሲበሉሽ ማለት ነው። ልክ እንደዛ ሆነ እንትን እንድታያላቸው ምናምን ግን አላውቅም ምን አይነት ፕሮሰስ እንደሚሆን በቃ ይገባኛል፣ ግን እንዴት እንደሚገልጸው ግራ ገባኝ። ከዛ ማለት ነው ውዶች በየቀኑ እንደዛ ይደረጋል ማለት ነው። ደግሞ አይስወር በጣም ይገርማል ማለት ነው። ከዛ ማለት ነው ውዶች እኔ በቃ ቢክሮይስ ሆንኩኝ ማለት ነው በእነዚህ ሰዎች ምክንያት ማለት ነው። ሰዎቹ ግን ደግሞ እራሳቸው በቃ የሚፈልጉት ነገር ያደርጉና ከዛ በቃ እንትን ለማስመሰል ብሎ ጭንቀት በቃ ጭንቀት ነው የሚያስይዙት። ለምንድን ነው በቃ አሁን በቃ የእውነት እያመኗቸው ነው የሚመስሉት። አንዴ ወደ ቱርክ፣ አንዴ ወደ አረብ፣ አንዴ ወደ ጥቁሮች፣ አንዴ ወደ እንደዚህ፣ አንዴ እንደዚህ ያሉ በቃ ሰዎቹ የአንዱ ጥቅም ሲጨርስ አንዱ ሲታጥብብሽ አንዱ እያደረጉ ውስጥ እያስተላለፉ ነው እንትን የሚያደርጉሽ ማለት ነው። ደግሞ እኮ እኔ ግርም የሚለኝ ማለት ነው እንደዛ እንድትሆንላቸው ስለሚፈልጉ ነው። የሆነ ነገር በቃ እንደዛን ያህል እያዩ ማለት ነው የሆነ ነገር ስትጠይቃቸው በቃ ግራ ያጋባሉ ማለት ነው ሰዎቹ ማለት ነው። እንትን ሰው በቃ ነገሩ ሁሉ ግራ ነው የሚገባው ማለት ነው። እስኮ ደግሞ አንደን ወዶችዬ ማለት ነው በዛ ይቻ ማለት ነው። በቃ ሁሉንም ቦታ ወንዶቹ አትተያቸው ማለት ወንዶቹም ይላሉ ማለት ነው። አሁን በቃ ውሻ ናት ምናምን ትተኛለች ምናምን ብለው በቃ አሁን ፈውስ ይፈውስሻል ማለት ነው። በየሰከንዱ ባይደው ቡዳዎች አያምሩም ባይደው ማለት ነው። እንደዚህ ያደከማሉ በቃ ውልቅ አድርጎ እንትን አድርጎ ነው ይመጣል እንደዚህ አይነት ሰዎችን ማለት ነው። እንደዚህ እንኳን እየተሰቃየን እየኖረን ማለት ነው። አይሱበርቱ ጋር በቃ እየተቃጠለን ግልምጫ የሆነ ነገር ስንል ማለት ነው። በዛ ላይ ደግሞ በቃ የሆነ በቃ መንፈሳቸው ይገባሻል ማለት ነው። አሁን ደግሞ እነሱ በቃ ፍራት የሚለውን መንፈስ ማለት ነው የሰይጣን በቃ ለነሱ ራሳቸው እንደዛ ስለሚፈሩ ሳይሆን ማለት ነው በቃ ኃጢያታቸውን ይታጠቡብሽና እንደዛ ሲያደርጉብሽ ማለት ነው አንቺ ስሜቱን እንደዛ አድርጎሻል ማለት ነው። በፈውስ በመተት ቡዳዎች በቃ ቢሆን ነገር አድርጎ ማለት ነው እንደዛ በቃ የሆነ ፍርሃት ስሜት እንድሰማሽ እንዳይቀርቡብሽ እንዳትቀርቢያቸው ምናምን ነገር እንዳትቀራርቢያቸው ምናምን ያድርጎ በቃ የሆነ እንትን ያደርጉብሻል ማለት ነው እንትታሉና ከዛ ማለት ነው እዚህ በጣም የሚደብረኝ ነገር እንግሊዝ ይላሉ ማለት ነው። በቃ ሰው ተቸግሮ ተሰቃይቶ ታሞ እየተሰቃየ እያለ ማለት ነው ሌላ ጨዋታ ወይም ደግሞ የሆነ ነገር እንትን በቃ ላይ መሳቅ ሰው ላይ መሳቅ ጥሩ አይደለም። ተስፋዬ ማለት ነው ነገ በርሶ ይደርሳል ማለት ነው። እንደዛ እያለ ሁላ በጣም እንትን ያደርጋሉ። አሁን በቃ ትንሽ ሰው የሚረዳሽ ካለ ማለት ነው እነሱ በጣም ይጠላሉ። በቃ ስማቸውን ያጠፋቸዋል። በቃ ምን ልበላችሁ ዓለሚቷን ሲኦል ነው የሚያስገቧቸው ማለት ነው። በቃ ዓለም ሲኦል ነው የሚቀይሩባቸው ማለት ነው። እንደዛ አይነት ሰዎች ማለት ነው ወንዶችዬ ማለት ነው። እንትን ከዛ ምን ያደርጋሉ ማለት ነው። በቃ ምን ልበላችሁ ማለት ነው እዛ ያደርጋሉ ማለት ነው። በቃ ያደረጉትን ያላደረጉትን ነገር ምናምን ነገር በቃ ብሎ ስማቸውን ያደርጋሉ ማለት ነው። ህይወታቸውን ዝርቅርቅ ያደርጋሉ ማለት ነው። እኔ ብዙ ጊዜ ህይወቴ ስትገቡ ማለት ነው መጠንቀቅ ለራሳችሁ ስትሉ ተጠንቀቁ ብላችሁ እኮ አንዳንድ ሰዎች ማለት ነው ለራሳቸው አይጠነቀቁም። አንቺሽን ህይወትሽንም እንደዛ እንዲበላሽብሽና እንደዛ እንዲጨማልቅብሽ አትፈልግም። ባይ ዘ ወይ የማንንም ህይወት መጨማለቅ አልፈልግም። የራሴን ህይወትም እንዲጨማልቅብኝ አልፈልግም ማለት ነው። አንዳንድ ሰው አይ ቲንክ እነሱ ግን ላይክ ተሸፍኖ በጣም በውስጥ በጣም ብዙ እንትን ያደርጋሉ ማለት ነው። ወይ ስለኝ አይ ቲንክ እነዛ ካመኑ ማለት ነው። እኔ ባለው ሰው እኮ ብዙ አልፈራም። እኔ በጭራሽ ሰው አልፈራም። አንዳንድ ሰው እኔ ፍቅረኛ ካለኝ ፍቅረኛ አለኝ ነው ባይ ዘ ወይ
አይደለም እነዚህ ማለት ነው። አይደለም እነዚህ ኢትዮጵያ ውስጥ ወሬ ፍቅረኛዬን ደብቄ አላውቅም በጭራሽ። አይደለም እኔ እንትን ማለት ነው ከጓደኞቼ ማለት ነው ከቤተሰቦቼ ሁላ ፍቅረኛ ደብቄ አላውቅም። ፍቅረኛዬን ደብቄ አላውቅም። ብዙ በቃ እኔ ድብብቆችን አልጫወትም። ለምን እንደሆነ አላውቅም። ይሆን አይደል አንዳንድ ሰዎች በቃ እንደሚተው ወይም እንደማይቀጥሉ ካወቁ ብዙ እንትን የማያደርጉ ሰዎች አለ። እኔ ግን ብዙ አልደብቅም። ግን ደግሞ ብዙ ደስ የማይለኝ ነገር ማለት ነው አልናገርም። አሁን በጣም ደስ የማይለኝ ሪሌሽንሺፕ ማለት ነው ብዙ አላወጣም። ዝም እላለኝ ማለት ነው። በቃ አሁን ፍቅረኛ አለኝ ከማለት ወይም ደግሞ የሆነ ሪሌሽን ውስጥ ነኝ ከማለት ማለት ነው ዝም እላለኝ ማለት ነው። እነሱ ግን በቃ ምን ያስባሉ ማለት ነው እንደዛ በቃ ሪል አድርጎ ያስባሉ ማለት ነው። ሪል ለራሳቸው ሪል ላይፍ ሳይሰጡሽና ሪል እንትን ሳይኖር ማለት ነው በቃ ሪል እንደሆነ ያስቡና በቃ በኋላ በጣም ያስቸግራሉ ማለት ነው። እንደን ልነግራቸው የምፈልገው ነገር ማለት ነው ውዶች፣ ይሄ ምንድን ነው የሚባለው መሰላችሁ? ይሄ እንትን እና ማለት ነው በየቀኑ እንደዛ ብለው ይሄዳሉ ማለት ነው። በጣም ብዙ ሃይማኖቷን ቀይራለች፣ ሃይማኖቷ እንደዚህ ነው፣ ሃይማኖቷ እንደዚህ ያደርጋለች፣ ሃይማኖቷ በቃ ብዙ ነገር ይላሉ ማለት ነው። እንደን ይከብዳል። አይ ቲንክ አውሮፓ ግን ብዙ ወደ አፍሪካ እንትን ናት መሰለኝ። አይ ቲንክ አፍሪካ ትቀራለች። በጣም እንትን አይደለችም። ላይክ የእንትን የማዕበል የሆነ በቃ የሰለጠነች አፍሪካ ናት አውሮፓ ምናምን ብሎ የነበረ እኮ የሆነ ልጅ ማለት ነው። የሰለጠነች አፍሪካ ናት አውሮፓ ማለት ምናምን ብሎ የነበርና ገና ከኢታሊ ሲገባ ማለት ነው። አንደን አይ ቲንክ ለዛ ነው መሰለኝ ትንሽ ከበድ ይላል ማለት ነው። ያ እንደዛ ከሆነ ማለት ነው መላክ በጣም አሁን እኛን የማይወዱን ሰዎች ማለት ነው የኛን እንትን የማይወዱ ሰዎች ማለት ነው ክርስቲያን የማይወዱ ሰዎች ናቸው ባይለው ማለት ነው። አሁን የግሪን ወይም ደግሞ አሁን በጣም አፍሪካን እንትን ያደማምቃሉ ብዙ ጊዜ እና እኔ አጎቴ በጣም እንትን ነበረ የሚወደው ማለት ነው። አሁን በቃ ላይ ከሪም ብዙ መስጠት ነው የምወደው ምናምን ብለው በቃ የኛን ነገር በጣም ነበረ ደስ የሚለው እና በቃ ላይክ ተስፋይ ራይት ብሎ ነበረ የሚቀበለው ማለት ነው። አንደን እንደዛ እንትን የማያደርጉ ሰዎች ማለት ነው ብዙ ጊዜ ብዙ ለክርስቲያን የማይወዱ ሰዎች ናቸው ብዬ ነው የማስበው ማለት ነው። ብዙ ጊዜ ክርስቲያኖችን የማይወዱ ሰዎች ናቸው ብለን ነው የምናስበው። በቃ የምናየውን ነገር መካድ አንችልም ማለት ብዙ ጊዜ ማለት ነው። መካድ የማንችል ሰዎች አለን ማለት ነው። አንደን በቃ ምን እንበላቸው ማለት ነው። ዝም ብንላቸው እነሱ ዝም ሊያስብሉን አልቻለም ማለት ነው። ያስቆርበው አንደን ውዶችዬ እንደዛ ብለን ማለት ነው። እናንተ ለምንድን ነው ከፈለጋችሁ ማለት ነው አናደርግም የምትሉት? እኔን ግን በየቀኑ እንደዚህ ታደርጋለች፣ እንደዚህ ትጠቀማለች፣ እንደዚህ ፖዚቲቭ ማን ነው ግን የኔ ቅጥና የኔ ብልት ጥባቂ ያደረጋችሁ? አይስወርት ጋር እኮ በጣም የገረመኝ ነገር እሱ እኮ ነው። ሰው ግን ማለት ነው በቃ የሆነ እንትን ሊያደርግሽ ከፈለገ ማለት ነው ሌላ ሰው የሌላ ሰው ህይወት ማለት ነው እንደፈለገ አይደለም እንደሚኖረው ማለት ነው። እንደፈለገ ማንም ቂጡ አይጠብቅም፣ ማንም ብልቱ አይጠብቅም ማለት ነው። ያ እዚህ ያኖረ ያለውን ሰው በቃ እንደፈለጉት ነው የሚኖረው ማለት ነው። እኔን ግን ይሄን ያህል የሚጠባበቁኝና ይሄን ያህል በቃ እንትን የሚያደርጉኝ ለምንድን ነው? በቃ እኔ ታፈንኩኝ እኮ አስጠላኝ ማለት ነው። ህይወት አስጠላኝ። እርሱ ጋር በቃ ደበረኝ፣ በቃ በጣም ደበረኝ። በዛ ላይ አያምኑም፣ አይታመኑም። ምን አይነት ህይወት ነው? በቃ ግራ ያጋባል ማለት ነው። እነሱ ለምንድን ነው የሚቀበሏቸው? ሂዷን ሰማቸውም ምናምን የራሳቸው ጉዳይ ምናምን አይሉም እንዴ? ላይክ በቃ ይሄ ነገር እኮ በቃ በጣም እንትን እኮ ነው ባደውይ ማለት ነው። አሁን የሆነ ሌላ እንትን የምትጠቀም ከሆነ ማለት ነው ሌላ ነገር ማለት ነው ለአንዴ ለሶስቴ ነው ምናምን ተጠቀመሽ ማለት ነው። ከዛ በኋላ ማቆም አትችይም። አይ ቲንክ እንደሚመስለኝ ማለት ነው። በኋላ ምናምን የሚጠቀም ሰው ከሆነ ማለት ነው ላይክ ሪል በቃ ሪል የሚፈልጉና የሚወዱ ከሆነ ማለት ነው እንደዛ አይነት ነገር ማለት ነው ለአንዴ ሁለት ሶስቴ ነው አይ ቲንክ እንደዛ
ጥሩ አድርጎ እንትን ያድርጉና ከዛ በኋላ አይ ቲንክም መቆም አይፈልግም ምናምን ይባላል መሰለኝ። በቃ ለሁሉ ጊዜ ነው አይ ቲንክ ቋሚ ነው የሚደረገው ካልሆነ አይሆንም። በቃ በጣም ያስቸግራል ምናምን ይባላል ማለት ነው። ደስ ወይ ማለት ነው። እንደን ሶ ማለት ነው እንደዛ በቃ ሬል አላማ ያላቸውና የሚፈልጉና የሚወዱ ሰዎችን ማለት ነው። ስለዚህ እንደዛ ነው ባይ ዘ ወይ ማለት ነው። አንዴ ከተበላሸ እኮ ተስፋ የተበላሸ ማለት ነው። ባይ ዘ ወይ ማለት ነው። ዲስኮርድ ምንም የሚመለስ ነገር የለም ባይ ዘ ወይ ማለት ነው። እንደን ሶ ማለት ነው ውዶችዬ፣ ለምንድን ነው ሰው እዚህ በጣም የሚቀበላቸው በየቀኑ ማለት ነው እንደዛ ብለው እንትን ይሄዳሉ ማለት ነው። አሁን ደግሞ ሰው ሲበሉ ማለት ነው በቃ የሆነ እንትን ያደርጋሉ ምናምን ወይኔ እንዴት ብዬ ልናገር? እኔ እኮ በጣም ሲሰርጡ ቀር የማየው ነገር ሳስጠላኝ ባይደው ወይኔ የሰው ሀገራችን ነው ፈጣሪ ያለ በቃ ሰው ግን ሀዘኔታ የለውም። ይሄንን ሰው እንተወው አያገባንም ብለው አይተውም ማለት ነው። እኔ በጣም ነው የሚገርመኝ ማለት ነው። እኔ መጨረሻ አሜሪካ ነው መጨረሻ ህይወቴ ደግሞ እንደፈለኩ ነው ባይ ዘ ወይ የትኛውንም ሀገር ቢኖር ማለት ነው ሰው እንደፈለገ ነው የሚኖረው። እኔ እንደፈለኩ ነው የሚኖረው ማለት ነው። የትኛውንም ሀገር ቢኖር ማለት ነው እዚህም እንደዛው ነኝ ማለት ነው። ማንም አስገድዶ የማልፈልገውን ህይወት የሚያኖረኝ ሰው የለም ባይ ዘ ወይ ማለት ነው። እንደል ሶ ልነግራችሁ የምፈልገው ነገር ምክንያቱም ይሄ ጽላጃ አይደለሁም አጥፎ ድሮ እንደ ኢትዮጵያ እንደመለሱኝ ማለት ነው። አሁንም ህፃን ስላልሆንኩኝ ማለት ነው የትኛውንም ሀገር ቤት ማለት ነው እዛም ባይ ዘ ወይ ሳድግ ማለት ነው የፈለኩትን ህይወት ነው እንጂ የኖርኩት ማለት ነው ያልፈለኩትን ህይወት አልኖርኩኝም ማለት ያልፈለኩት ሲላችሁ ማለት ነው ካልፈለኩት ሰው ጋር ሄድኩኝም ምናምን ነገር ማለት ነው። ያው አለ ብዙ አንዳንድ ነገር የሚደብር እንደ አጋጣሚ የሆነብሽን ነገር አለ ምናምን ነገር ከዛ በስተቀር ማለት ነው ምንም የሆነው ነገር የለ ተቀየረ ነገር የለ ማለት ነው። ተሰው የለ ነገራቸው የምፈልገው ነገር ማለት ነው። አሁን ደግሞ በየቀኑ እንደዛ ነው የሚያደርጉት እና ለምንድን ነው የማይተውት እና ለምንድን ነው የሚሰሙዋቸው ብዬ በጣም ነው የሚገርመኝ ማለት ነው። በዚህ ጉዳይ ላይ በጣም እገረማለሁ። ወይም ደግሞ አገባንም ብለው ለምን አይዘጉትም ማለት ነው። አይ አም አሜሪካን ካም ዳውን በጣም ተቸገርኩኝ እኮ እኔ በዚህ ፍቅር እያስመሰሉ በዚህ መቃጠል አተፋክ አንዳንድ ሰው በጣም ይገርማቸዋል። ይሄንን ይመስላል። ተማሩበት እና ዝም ብላችሁ ደግሞ ሰው ልጆች አትውለዱ ማለት ነው። የማታሳድጓቸውን እና እንደዚህ የምታደርጓቸው ሰዎች አትውለዱ ባይ ዘ ወይ። ከሞኞቹ ደግሞ አትውለዱ ማለት ነው። ልካችሁ ወቁ ባይ ዘ ወይ። ከሰው ስትመርጡ ማለት ነው ልጅ ልትወልዷቸው ምስል ስትመርጡ ወይም ደግሞ ስትመርጡ ማለት ነው ለልጆቻቸው አስቡ እና ከማን መውለድ እንዳለባቸው አስቡ። መርጣችሁ ውለዱ ማለት ነው። የሆነች በግ ጋ አትተኙ። ተኝታቸውም ተስዋይ መከላከያ ላይ እንድትጠቀሙ አድርጓቸው፣ እንዳይወልዱ እንዳረግዙ አድርጓቸው ማለት ነው ማለት ነው። እንደዛ አይነት ሰዎች ማለት ነው አርግዞ ሌላ ችግር ውስጥ እንዳስገቧቸው ማለት ነው። ቢካርፉል እንደነ ሰው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ከእንደነዛ አይነት ሰዎች ጋር በጭራሽ ባትተኙ ሁላ እናንተ ተመራጭ ነው። ታስዋይ ማለት ነው። ዋሪ ወይ የእናቴና አባቴን ወሳስብ ማለት ነው። እኔ በጣም ቢካርፉል በጣም ነው የምጠነቀቀው። ምክንያቱም ወልጄ ሁላ በወለድኩት ልጄ ሊያሰቃየኝ ስለሚችል በጣም ነው የምጠነቀቀው። ወደፊት እጠነቀቃለሁ። ዝም ብዬ ምንም ነገር አላደርግም ማለት ነው። ጉድ ባይ